ከቱር ጋር የተያዘው ዘርፍ በተለይ በጣም ለእንደዚህ አይነት ነገር የተመቸ ለምዝበራ በሚመስል መልክ አሁን ቅርብ ቀን እኔ ጋር እንደዚህ አይነት ጥቆማ መጣ። ከዚያ በአግባቡ ስርዓቱን ፕሮሲጀሩን ጠብቆ መሄድ ስላለበት የናንተ ሙከራ ሳይታወቅ እንደ ቅሬታ ይሄንን ነገር ዝም ብሎ ስርጭት ላይ ማብቃት ተገቢ ስለማይሆን ወደ እናንተ ነው የመራሁት ቃሊቲ ጉምሩክ። ከዛም እዚህ ሄድ ኦፊስ ድረስ የመጣበት ሁኔታ አለ። ግን እስካሁን ተኝተውበታል። ጉዳዩ ምንድነው? ወደ 3 ሌክሰስ ቪኤት መኪኖች የሚሆኑ ለዚህ ለቱር ስራ ገብተው ነገር ግን ሰውየው ያስገባቸው አካል ቤቱ ግቢ ውስጥ እንዳቆመ ከጠቋሚው ጋር እናንተ ሰራተኛ ሄዶ አረጋግጧል። ግን ህጉ ክፍተት ስላለበት እንዴት አድርጌ ሊያዘው የሚል የሆነ እንደገና በዚያኛው በኩል እንደዚህ አይነት ነገር ሊኖር ይችላል የሚልም ጥርጣሬ በዚህኛው በኩል አድሯል። ግን ለቱር አገልግሎት ውሏል ሲባል ደግሞ የተሳሳተ ሰነድ ተዘጋጅቶ እዚያው ይሄ አስመጪው ሰውዬ ጋር ሌላ ፋብሪካ አለው እዛ ከሚሰሩ አካላት ጋር የውሸት ውል ገብቶ ሰዎቹ በዛ በተባለው ውል ውስጥ እንኳን ቱር ሊያረጉ እዚያው ሰራተኛ ናቸው እዚያው ሲሰሩ የነበረ መሆኑ ይታወቃል። የመኪኖቹ እንቅስቃሴን በኪሎ ሜትር ማወቅ ስለሚቻል ቱርም ከሆነ በቆረጠው ቫት ምናምንም ማወቅ እየተቻለ በተለያየ መልኩ አረጋግጦ እርምጃ መውሰድ እየተቻለ አሁን ይሄ ጥቆማ እኔ ጋር ከመጣ 3 ወር በፊት አስቀድሞ ነው። ግን እስካሁን የተደረገ ነገር አለመኖሩን ይልቁንም ከለላ ያጣበት ሁኔታ ተፈጥሮ ጠቋሚው በብዙ ችግር ውስጥ መሆኑን የተመለከተ መረጃ ስቲል እየነገረኝ ነው የሚገኘውና በዚህ በ2014 ግምገማችሁ ላይ ቀደም ሲል ነግረውኛልና የተጠናከረ የሰው ኃይል ፈጥረናል የሚል ነገር አለ። ግን ነው ወይ በደንብ ማጥራት አይጠይቅም ወይ? ከዚህኛው እንኳን አኳያ ስመለከት በተለያየ መልኩ ይሄንን ለቱር የተፈቀደ መኪና ለሌላ አገልግሎት እየዋለ መሆኑን ሰውየውም ልቦናዬ ያውቃል፣ ግን ህጉ ክፍተት ስላለበት የሚል መልስ ነው የሚሰጠውና እንዲህ ያሉ ነገሮች ላይ ቶሎ እርምጃ እየወሰዱ ከሜዳ አኳያ አሁንም የምትፈልጉት ወይም ሀገሪቷ የምትፈልገው ደረጃ ላይ ነው ወይ ጉምሩክ ያለው የሰው ኃይል በተለይ ቀደም ሲል ካሉት ከቀረጥ ነፃ መብትም ጋር የተያዘ አንዱ ቀዳዳ ስለሆነ እንግዲህ የተሰጠው የቀረጥ ነፃ መብት በአገሪቷ ደረጃ በጣም ከፍተኛ ቁጥር ያለው ነው። እንደነገርኩ የ2014 ብቻ የወሰነ እንደሆነ ወደ 89 ቢሊዮን ብር የተገመተ የተለያየ የቀረጥ ነፃ መብት ተሰጥቷል። ስለዚህ እነዚህን ሁሉ በአንድ ዓመት ጊዜ ውስጥ የጉምሩክ ኮሚሽን ተቆጣጥሮ ጨርሳቸዋል ማለት አንችልም። በመሰረቱ ይሄ ማለት ስቲል እኔ ይሄንን ለኤክስኪውዝ ማቀርቡ አይደለም። ከመጀመሪያውኑ የቀረጥ ነፃ መብቱ የተፈቀደላቸው አካላት ለተፈቀደላቸው ዓላማ ብቻ የሚያውሉ ስለመሆናቸው ከህሊናቸውም ጋር ከህግም ጋራ እና ከፈቀደላቸው አካል ጋራ የገቡትን ስምምነት በታማኝነት መፈጸም አንድ ጉዳይ ነው ብዬ ነው የምወስደው። የመጀመሪያው ጉምሩክ ባልተቆጣጠራቸው ጉዳዮች ላይ ኃላፊነቱን መውሰድ አለበት፣ ምንም ጥያቄ የለውም። እያልኩ ያለሁት ግን ባለን ሰው ኃይል በተነጻጻሪ ከፍተኛ የሆነ የቀረጥ ነፃ መብት አላግባብ የተጠቀሙ አካላት እንግዲህ በጣም ኮምፕሊኬት የሚያደርግበት ጉዳይ አንተ ነው። ይሄ ጉዳይ መብቱን የወሰደው ሰው ብዛቱ ብቻ ሳይሆን ከወሰደው በኋላ አቢዩዝ የሚያደርግባቸው ዘዴዎች እና ከህግ ለማምለጥ የሚጠቀምባቸው ሲስተሞች በጠቅላላ እሱንም ጭምር ማወቅ፣ መከታተል፣ ማጥራት በትክክል ህጋዊ ነው አይደለም የሚለውንም ጭምር በጥንቃቄ ማየት ያስፈልጋል። በሰው ኃይል ነው የሚሰራው። ሰው ስለሆነ ደግሞ ቅድም ያልከው በሽታ ውስጥ የሚወድቅም ሰው ሊያጋጥም ይችላል። እኔ የኮሚሽኑ አቋም ነው የማወራውና በግለሰብ ደረጃ በዚህ ደረጃ የሚወድቁ አካላትም ካሉ እግረ መንገዳችንን እኛ የለየን እርምጃ እንወስዳለን። በጣም በርካታዎችን እርምጃ የወሰንበት ሁኔታ አለ። ከምንም በላይ ግን እኔ የቱሪን ለብቻ ወስደን ስንመለከት ሙሉ መረጃዎቹ ስላሉ በህጋዊ መልክ የገቡ ተሽከርካሪዎችን በመለከት ማለት ነው ከባህልና ቱሪዝም ጋር መጀመር ነውና ከብሔራዊ መረጃ ጋር ያልኩ ቅድም በዝርዝር የጀመርነው ስለሆነ ጨርሰ ነው የደረስንበትን ምዕራፍ ከእናንተ ጋር ማየቱ በጣም ጠቃሚ ይመስለኛል። ለሶሳይቲም ግልጽ እናደርገዋለን። በዚህ ደረጃም ቢሆን የተወሰደው እርምጃ ቀላል ነው ሊል አልችልም።
ያነሳልኝ የቃሊቲን ስፔሲፊክ ጉዳይ ያው በግሌ እንደ አንድ ጉዳይ ይዤው የምከታተለውና በኦፍላይንም የምነግር ይሆናል። ስለ እውነት ለመናገር ግን እልህ አስጨራሽ የሆነ ትግል ነው የሚካሄደው። በዚህ ዙሪያ ላይ እልህ አስጨራሽ ትግል ነው የሚካሄደው። ለመንግስት ትላልቅ ፕሮጀክቶች የቀረጥ ነፃ መብት ያስገባን በጣም ሂውጅ እቃዎችን ያስገባ አካላትንም ጭምር ይሄ እንግዲህ ይሄ አካል ተራ አይደለም ባይዘ በጣም በርካታ ጡንቻ ያለው ነው እና ከዚህ ጋር ነው እንግዲህ የምትታገለው እለት ከዚህ ጋር ነው የምትታገለውና ቅድም ያልኩት 1.4 ቢሊዮን ብር በአንድ በኩል ኦዲት በማድረግ በሌላ በኩል ደግሞ በኢንተለጀንስ ስራዎቻችን ባረግናቸው ጠንካራ ክትትሎች እንግዲህ ይሄ በቀላል እንደማይመጣ አንዳንዴ ሰራተኞች ሳይሰሩ በህብረተሰቡ የሚመስለው የሆነ ተቀባብለው የሚመስለው አለና ግን አሁን እርሶ ከነገሩኝ አኳያ ጡንቸኞቹ በማስፈራራትም ሰራተኞቻችሁ ጭምር እኮ ምንድነው ከለላቸው ከእንደዚህ አይነት እንትን ጋር እሱ ደሞዙን ታሳቢ አድርጎ እንዴት አድርጎ ሚዛኑ እንዴት ነው የሚጠበቀው? እንግዲህ ይሄ ኃይል አንተን የቅድም አሁን ለምሳሌ ያነሳልኛል በተለያየ ተሽከርካሪ ለምሳሌ የኮንሶ ጀርባ ላይ ያልከውም ጭምር እሱንም ጨምሬ እመልሳለሁ። ሉክ ይሄ አካል ባይ ዘ ወይ ተራ አካል አይደለም። ምክንያቱም ቀረጥ ነፃ መብት ሲባል ከመጀመሪያውኑ ሰውየው ቀረጥና ታክስ ያልተከፈለበት ነገር ግን ደግሞ በዜጎች በቆጠቡት ገንዘብ በብድር መልክ እንበለው በሆነ ሁኔታ ይህንን ሀብት አግኝቶ እነዚህን ተሽከርካሪዎች ደግሞ የሆነ ዓላማ ለማሳካት ቱር ሊሆን ይችላል ወይም ደግሞ ፋብሪካ ሊሆን ይችላል እና በዚህ አግባብ የሚያገኘው ኃይል ይሄ ሲያንሰው ቀረጥና ታክስ ያልከፈለበት የተሰጠው ወይም የተተወለት መሆኑ ነው ሳያንሰው ነው አለፍ ያለ በህገወጥ መልክ የሚጠቀመው። ከዛም በላይ ደግሞ ለመቋጠር በምትሄድባቸው ርቀቶች የሚገጥም ቻሌንጅ በጣም ብዙ ነው። ማስፈራራት ብቻ አይደለም፣ የሞቱም አሉ፣ የቆሰሉ አሉ፣ ሲሪየስ የሆነ አደጋ የደረሰባቸው ባለሙያዎቻችን አሉ፣ የፌዴራል ፖሊስ አካላት አሉ። ከዚህ ሁሉ ጋር ነው ትግሉ እና በአጠቃላይ የንግድ ስርዓታችን ውስጥ ያለው አደጋ የተፈቀደውን የቀረጥ ነፃ መብትን አለአግባብ መጠቀምን ጨምሮ በንግድ ስርዓታችን ውስጥ ያለው የኮንትሮባንድም የህገወጥም የንግድ ማጭበርበር አደጋው በጣም ጠንካራ ነው። ባይ ዘ ወይ እንደ ኮሚሽን ይሄንን ዛሬ አይደለም አዌር የሆን ነው 2011 በፊት የገነገነበት ሲስተም የሆነ ስርዓታዊ የሆነ እሱ ተይዞ የተመጣ ስለሆነ አሁን ደግሞ ከ2011 በኋላ ደግሞ አጠቃላይ ሀገራዊ ሁኔታ ያው ሁላችን የምናውቀው ስለሆነ እሱም እንደ አንድ አጋጣሚ የተለያየ አስተዳደር አካባቢዎችን ሊል መሆን ብቻ ሳይሆን ደግሞ ከታች ጀምሮ የመንግስት አካላትም የህዝብ አደረጃጀት አካላትም ሽማግሌን ባዮችም ጭምር ተደራጅቶም ጭምር የዚህ አካል ሆነው የሚታገሉን ያክል ነው እንግዲህ ኮሚሽኑ በዚህ አይነት አደጋ ውስጥ ሆኖ እነዚህን አደጋዎች ታክል እያደረገ የመጣው። ቴክኖሎጂ አጠቃቀማችሁስ እንዴት ነው? አሁን ለምሳሌ ፍተሻ ላይ ዝም ብሎ የሩዋንዳን እንኳን ብንመለከት በሌሎች በቴክኖሎጂዎች የታገዘ እንደዚህ በሰለጠኑ ውሾች የታገዘ ለማንም የማያመልጥ ለድርድር የማይመች የፍተሻ ስርዓት አለ። እንዲሁም አምና ይመስለኛል የዚህ የግዢና የፋይናንስ ምናምን ቋሚ ኮሚቴ የእናንተን ሪፖርት ባዳመጠበት ሰዓት ላይ ወደ መስክ ወጥቶ ከተመለከተው መረጃ ተነስቶ ጥሩ ነው ቴክኖሎጂ ግን ከጉምሩክ ኮሚሽን ጋር በኢንተርፌስ መገናኘት የሚገባቸው ባለድርሻ አካላት እንደነ መንገድ ትራንስፖርት ባለስልጣን የደረጃ መዳቢዎች የመሳሰሉት እሱ አለመገናኘታቸው በጣም ሊስተካከል ይገባል የሚል ኮሜንት ሰጥቷችሁ ነበር። ተስተካከለ ወይ? ፍተሻም ላይ ሌሎች አገልግሎት አሰጣጥም ላይ ቴክኖሎጂያችሁ ምን ደረጃ ደርሷል? ቴክኖሎጂ አጠቃቀማችን እንግዲህ ከስተምስ ውስጥ በጣም ብሮድ የሆኑ 3 ፕሮሲጀሮችን አይተን እሱን የተከተለ ቴክኖሎጂዎችን ኢቫሉዌት ለማድረግም ስለሚመቻችሁ ለወደፊትም ዲቴይልም ለማየት እንዲመቻችሁን ጭምር እሱን ሃይላይት ለማድረግ ብዬ ነው። አንደኛው የከስተምስ ሀገር ውስጥ እቃዎች ለማስገባትም ሆነ
ለማስወጣት ወይም ደግሞ ስሩ ትራንዚት የምንለው ወይም የኢትዮጵያን መተላለፊያ የሚያደርጉ እቃዎችን የምናስተናግድባቸው ስርዓቶች አሉ። አንደኛው ስርዓት የትራንዚት ስርዓት የምንለው ነው። የትራንዚት ስርዓታችን ሁለት መልክ ያለው ነው። አንደኛው በዩኒ ሞዳል የትራንስፖርት ስርዓት ወይም የትራንዚት ስርዓት ሀገር ውስጥ የሚገቡ እቃዎች ናቸው። ሁለተኛው ደግሞ በመልቲ ሞዳል የትራንስፖርት ስርዓት ወደ ሀገር የሚገቡ እቃዎች ናቸው። የውጭ እቃዎችን በተመሳሳይ ሂደት ይሄዳል ማለት ነው። በሁለቱም ሴናሪዮ ስለሚኖር መልቲ ሞዳልም ኤክስፖርት የምናደርጋቸው ወይም በዩኒ ሞዳልም ኤክስፖርት የምናደርጋቸው ይኖራሉ። እንግዲህ ይሄንን ስርዓት የትራንዚቱን ስርዓት ቁጥጥር የሚባለውን ከዛ ነው መጀመሪያ ያለብን አይደለም። የዩኒ ሞዳልን የቁጥጥር ስርዓት ስንመለከት ለምሳሌ ኤክስ የሚባል ሰው ከዚህ የሆነ እቃ አገር ውስጥ ለማስገባት ሲፈልግ የመጀመሪያውን ማስገባት የሚፈልጋቸውን እቃዎች ዝርዝር መረጃና ዋጋውን፣ ታሪፉን ወዘተ የምናገሩትን መረጃዎች በሙሉ አጠናክሮ ጉምሩክ ጋር ሰሚት ካደረገ በኋላ የትራንዚት ፈቃድ እንሰጠዋለን፣ በዩኒ ሞዳል ስርዓት ማለት ነው። ስለዚህ በዛ ስርዓት እቃዎቹ ከጅቡቲ መምጣት ሲጀምሩ እቃዎችን መቋጠር የምንጀምረው ከጅቡቲ ተነስቶ ነው ማለት ነው። በዚህ ደረጃ የባርኮዲንግ ስርዓት አለን። እንደገና ደግሞ የስካኒንግ ስርዓቶች አሉን። እነዚህ ኔትወርክ ናቸው። ከዚህ በላይ ደግሞ ዋናውን ሲስተሞቻችንን ገበርን የሚያደርጉ ደግሞ የኢትዮጵያ ካስተምስ ማኔጅመንት ሲስተም የሚባለው ነው። የኢትዮጵያ የጉምሩክ ስራ አመራር ስርዓት ብለን የምንጠራው በጣም ትልቅ የቴክኖሎጂ አቅማችን ነው። ይሄ ያለማጋነን ከለውጡ ወዲህ የከስተምስ ውስጥ ያሉ ቴክኖሎጂዎችን ወደ ተሻለ ደረጃ ለማሸጋገር ከወሰናቸው እርምጃዎች ውስጥ አንደኛው ስለሆነ በትራንዚት የሚመጡ እቃዎቻችን በዚሁ ቴክኖሎጂ ቁጥጥር የምናደርግባቸው ይሆናሉ። በዚህ ደረጃ በትራንዚት ላይ ይፈጸሙ የነበሩ በጣም በርካታ ማጭበርበሮችን በከፍተኛ ደረጃ መግታት የቻልንበት ሁኔታ አለ። በዩኒ ሞዳል የሚመጡ እቃዎች ከመነሻቸው ጀምሮ ያው በባህር ትራንስፖርት ሎጂስቲክስ ድርጅት ስለሚመጡ ኢንፋክት ገና ኢትዮጵያ መግቢያ ላይ እቃዎቹ ሲደርሱ ከጅቡቲያውያን የተነሱ መረጃዎችን ጋላፊ ላይ ወይም ደግሞ ደወሌ ላይ ኢንኮድ እናደርጋቸዋለን። እንደ ኢንትሪ ፖይንት ስለምንወስዳቸው በዛ ደረጃ በመልቲ ሞዳል የሚመጡ እቃዎችንም ጭምር ቲ1 የሚባለውን የመንገድ ወረቀት አዘጋጅተንላቸው በኢትዮጵያ ካስተምስ ማኔጅመንት ሲስተም ላይ ይሄ ይመዘገብና በደረሱባቸው መተላለፊያ ወደ መዳረሻቸው እስከሚደርሱ ድረስ በየመተላለፊያዎቹ ቼክ እያደረግን መጨረሻ ላይ ግን በጉምሩክ መዳረሻ ቦታዎች ላይ እቃዎቹ በትክክል የደረሱ ስለመሆናቸው የትራንዚት ቫሊዴሽን እንሰራለን። በዚህ ደረጃ ሲስተሙ በጣም አግዞናል። በጣም በፊት ማት የቅሸባ እና ብዙ አደጋዎች የነበሩበትን በከፍተኛ ደረጃ የተቆጣጠርንበት ሁኔታ አለ። አንዱ እሱ ነው። ሁለተኛ የኤክስፖርትን ባይ ዘ ዌይ በብዙ መልክ አደጋውን የቀነስ ነው። አንዱ በዚህ ቴክኖሎጂ በመታገዝ ነው። ሶስተኛው እቃው ከደረሰ በኋላ ትራንዚት ቫሊዴሽን ከጨረሰ በኋላ ደግሞ አንተ ያነሳው የፍተሻ ጉዳይ ነው። እንግዲህ ፍተሻ በጣም ጥብቅ የሆነ ስታንዳርድ አለው። የዓለም አቀፍ ስታንዳርድ ነው። እቃዎች በሚደርሱበት ጊዜ የጉምሩክ ስነ ስርዓት ለመፈጸም የመጀመሪያው የሚገባቸውን ዌርሃውስ ላይ የሚደለደሉበት ስርዓት አለው። የዌርሃውሲንግ ስርዓቶች አሉ ከና ሙሉ ጥንቃቄዎቹ፣ አሰራሮቹ ማለት ነው። በዚሁ የካስተምስ ማኔጅመንት ሲስተም በሚለው ስርዓት ውስጥ ማኔጅ የሚደረግበት ስርዓት ነው። እሱም ልክ የዌርሃውሲንግ ስርዓቱን በዚህ ደረጃ ማኔጅ ካደረግን በኋላ ደግሞ እቃዎቹ ዝርዝር ፍተሻ የሚያስፈልጋቸው ከሆኑ የሪስክ ማኔጅመንት የምንለው አለ፣ ወይም የስጋት ስራ አመራር ፕሪንሲፕሎች አሉ። እነዛን ፕሪንሲፕሎች ተከትለን እቃዎቹ በ3-4 ካታጎሪ የሚመደቡ ይሆናሉ ማለት ነው። በጉምሩክ ካስቶዲ ውስጥ ፍተሻ የሚደረግባቸው ከሆኑ አንደኛው ዝርዝር ፍተሻ ወይም በቀይ ስጋት ደረጃ የሚባለውን እንውሰድና እነዚህ ቀይ ስጋት ደረጃ የሚባሉ እቃዎች በባህሪያቸው አንደኛ የንግድ እቃዎች ናቸው አብዛኛዎቹ።
በዋጋ በታሪፍ በስሪት ሀገር በመለኪያ በመጠን በኳሊቲ በዋጋ በታሪፍ ለከፍተኛ ማጭበርበር ሊዳረጉ ይችላሉ የሚለውን ሲስተሙ የሪስክ ማኔጅመንት ሲስተሙ የራሱ ሲስተም ይጥልልናል ማለት ነው። 8 ክራይቴሪያዎች ይኖሩታል። ለምሳሌ የስጋ ስራ አመራር የምንለው የታሪፍ ዋጋን፣ የስሪት ሀገርን፣ ሲፒሲውን፣ የካምፓኒውን፣ ትራንዚተሩን፣ የእቃውን አይነት መጠን፣ ባህሪውን በሙሉ ካታጎራይዝ የሚያደርግልን ነው ማለት ነው ሲስተሙ የሪስክ ማኔጅመንት ሲስተም የምንለው ወይም የስጋ ስራ አመራር የምንለው ሲስተሙ። በዚህ ደረጃ ይሄ እቃ ሬድ ነው ካለ ሬድ የሆኑት እቃዎች ወይም ቀይ የሆኑ እቃዎች በሙሉ ዝርዝር አካላዊ ፍተሻ የሚደረግባቸው ይሆናሉ ማለት ነው። በዚህ ደረጃ ባደረግነው ቁጥጥር 33 ቢሊዮን ብር ለማትረፍ ችለናል። ባይዘው አንተ ነች በጣም ኦነስት ለምነግርህ ችግሩንም ስኬቱንም ኢኳሊ ነው የማወራው። ይሄ ባረግናቸው ከፍተኛ የሆነ የእቃው አካላዊ ፍተሻ በመካሄዱ ምክንያትና ቁጥጥር በመደረጉ ምክንያት 33 ቢሊዮን ብር ካሽ ነው ባይዘው። ይህን ማትረፍ ማለት ለኔ በዚህ ደረጃ ታማኝ ሆነው ይሰሩ የነበሩ ባለሙያዎች አሉ ማለት ነው። ይህንን እውነት መጀመሪያ ማየት ያስፈልጋል። የሚልከሰከስ ደግሞ ይኖራል፣ ምንም ጥርጣሬ የለም በዚህ ደረጃ። ስለዚህ ለኔ ከስተምስ ውስጥ ሲስተሙም ቴክኖሎጂውም አግዞናል። የሰው ኃይሉም በዛው ልክ ደግሞ ንጹህ የሆኑ ለህሊናቸው ያደሩ ለእውነት ያደሩ ለሀገር ያደሩ ሰዎች ደግሞ አሉ። ስለ እውነት ለመናገር ከሆነ ዛትስ ዋይ 33 ቢሊዮን ብርን ወርዝ የሚያደርግ ሀብትን ለሀገር ማትረፍ የቻለ አካል አመራር ሰራተኛ በመኖሩ ይህን አደጋ በዚህ ደረጃ መቋጠር ተችሏል። አንድ ይሄ ነው። ይሄ የተለያየ ኢንተርቬንሽን አለው። በመደበኛ ፍተሻ ኢንተርቬንት አደረጋለ፣ በድንገተኛ ፍተሻ ኢንተርቬንት አደረጋለ፣ በኢንተሊጀንስ ኢንተርቬንት አደረጋለ፣ በኦዲት አይነቶች ኢንተርቬንት አደረጋለ፣ በኮምፕሬሄንሲቭ ኦዲት፣ ኢሹ ኦዲት፣ ዴስክ ኦዲት ወዘተ ኢንተርቬንት አደረጋቸዋለ። በዚህ ደረጃ የምታደረጋቸው እንቅስቃሴዎች ናቸው ማለት ነውና በድንገተኛ ፍተሻ ጭምር ማለት ነው። ቀይ ስጋት ደረጃ ላይ በጣም ሲሪየስ እንሆናለን። ቁጥጥሩም በዛው ልክ ነው። እቃው ላይ ብቻ ሳይሆን ደግሞ በእውነት ይሄ እቃ በትክክል ፍተሻ ተካሂዶበት ዋጋውም፣ ታሪፉም፣ ስሪት ሀገሩም፣ ዲስክሪፕሽኑም፣ ኳሊቲውም በሙሉ በእውነት ስራ ተሰርቶበት እሱ ነው ወይ ቀረጥና ታክስ መከፈል የነበረበት የሚለውንም ጭምር ቬሪፋይ የምታደርግበት ስርዓት አለ። ይህንም ጭምር ነው ቼክ የምናደርገው። ሌላ አሁን እዚቹ የኬላ ፍተሻ ላይ አንድ ደግሞ እንትን አለ። ድርድሩ የጉቦ አቀባበሉ በየኬላው ዋጋው ከፍ ዝቅ ይላል። የሆነ አስቸጋሪ ኬላ ላይ የሚያሳልፍ አንድ የከስተምስ ሰውና የሆነ ደግሞ ላላ ያለበት እዚህኛው ስንት ኬላ ላሳልፍህ የትኛውን ኬላ በሚል ዋጋው እንደሚለያይም እንሰማለን። ጉቦ ሲከፈል ራሱና ለምሳሌ አንድ በጉምሩክ ቁጥጥር ስር ሲውል የተያዘውን አካል ትይዙና የያዘውን አካል ታመሰግናላችሁ እንጂ ምን ሲደረግ የመጀመሪያውን ኬላ አለፈ የሚለውን በጣም አጽንኦት አትሰጡትም። ለምሳሌ አንድ 2-3 ኬላ ከጅቡቲ ተነስቶ እነጋላፊን እነምናምን አልፎ ሞጆ ከተያዘ እዛ ጋር አዋሽ ምን ሲያደርግ ነበረ፣ ሚሌ ምን ሲደረግ ነበር ምናምን በሚል መንገድ ከመጀመሪያው ጀምሮ ያሉ የከስተምስ ሰዎችን የጸጥታ መዋቅሩን አካላት ተጠያቂ የሚሆኑበትን አሰራር አልዘረጋችሁምና ይሄ አሁን ተጀመረ። ይሄም ኮሜንት ተሰጥቶበት ስለነበር ነው እንጂ እዛ ጋር ስለተያዘ ብቻ ዋናው ስራችሁን መያዛችሁ ላይ ብቻ ሳይሆን ከኋላ ያሉትንም በመግባርም በእርምጃም እያስተማራችሁ ከሜዳ አኳያ እንዴት አለፈ የሚለው ነው ሲሪየስሊ መታየት ያለበት። ታንኪዩ። እውነት ነው። ይሄ አሰራር የተበጀለት ነው። አሰራሩ ማየት ትችላላችሁ። የመጀመሪያው የኬላ አሰራር የሚባለው ነው። ራሱን ችሎ ማለት ነው። ኬላ ላይ የምትመድባቸው ሰዎች እንግዲህ በሌላ ቴክኖሎጂ ለወደፊት አቅማችን ችሎ ካልተካ ነው በስተቀር በሰው ኃይልም በተወሰነ ደረጃ ደግሞ በቴክኖሎጂ ማገዛችንን እንቀጥላለን ማለት ነው። አቅማችን ከፍ ባለ ቁጥር ሌሎች ቴክኖሎጂዎችን ልታስቡ ይችላሉ። ከምንም በላይ አንተ ሰው ህሊናና ልቡ ካልገዛው ስለተቆጣጠርከው አትገዛውም።
እንደኛ አግሬሲቭ እርምጃ የሚወስድ የለም። ስለ እውነት ነው የማወራው። በጣም አግሬሲቭ እርምጃ ነው የምንወስደው። ኬላ ላይ ባይ ዘ ዌይ ፈጽሞ የምናሸልብ ሰዎች አይደለንም። ሉክ የመጀመሪያው ኬላ ላይ የምትመድባቸው ሰዎች ባለሙያዎች፣ የኬላ አመራሮች ምን አይነት ኬላ አመራሮች ናቸው፣ ስነ ምግባራቸው ምንድን ነው የሚለው በተከታታይ ጥናት አካሂደን በስነ ምግባር መከታተያ ስራ ክፍሎቻችን በተነጻጻሪ ጥሩ ናቸው ተብለው የታመነባቸው የተረጋገጠ በዝርዝር የተረጋገጠላቸውን ሰዎች እንመልምለን እንመድባለን። የመጀመሪያው ስቴፕ ነው። ሁለተኛ በተከታታይ ስነ ምግባር ላይ አገልግሎት ላይ ደግሞ በተከታታይ ስልጠና ትሰጣለህ። ሶስተኛ ይሄ ብቻውን በቂ አይደለም። ምክንያቱም ሰው በደቂቃዎች መካከል የተለያዩ ስራዎች ሊሰራ ይችላል፣ ያልተገቡ ስራዎች ሊሰሩ ይችላሉ እና የቁጥጥር ስርዓቶቻችን በጣም መልታይ የቁጥጥር ስራዎችን የምናካሂደው ከዚህ ሞያሌ፣ ከዚህ ጋላፊ፣ ከዚህ ደወሌ፣ ከዚህ ጦጉጫሌ፣ ሌሎችም በተመሳሳይ ይሄንኑ ብቻ ጥናት የሚያካሂድ ግብረ ኃይል አለን እኛ። ግብረ ኃይሉ ሰው ነው ስቲል አይታል፣ ግን በተነጻጻሪ የተሻሉትን ነው እንጂ የምታሰማራው ይሄም ጭምር ያለቀለት ሁለጊዜ የሚፈርምለት ማለት አትችልም። ነገር ግን ደግሞ እሱ ሄዶ እዛ ጋር እንዳይጋገር እንዳይደድር ከሱ ጋር ሆኖ ሌላ ኔትወርክ እንዳይፈጥር የተለያየ ሜካኒዝም እየፈጠርክ ነው እሱንም ጭምር የምታጠናው እና 2-3 ሌየር እያረክ ነው የምታጠናቸው ሁሉንም ማለት ነው። እና እያሰባጠርክ ዘን ጥፋቱ የተገኘባቸው ሰዎችን ባይ ዘ ዌይ ስልካቸውንም ጭምር እንከታተላለን። ሙሉ መረጃዎች አሉን። አሁን ያልከውን በየኬላው እኔ የሌለኝ መረጃ የለኝም። ቱ ፍራንክ አለኝ፣ ሙሉ መረጃ አለን። በቅርቡ አንድ ምሳሌ ላስረዳ። ከሞያሌ የተነሳ እቃ አንድ ምክትል ስራ አስኪያጅ ኬላ ላይ ከተመደቡ ባለሙያዎች እና ቡድን ሰባሪዎች ጋር ሆኖ ኮሚኒኬት ያደርጋል ስለዛ እቃ። እቃው የመጀመሪያውን ኬላ ያልፋል። የመጀመሪያውን ኬላ ያለፈው እንዲሁ አይደለም። ምክንያቱም የየራሳቸውን ድርሻ ይዘው ነው ያሳለፈው። ሁለተኛው ኬላ ላይ ግን ማሳለፍ አልተቻለም። ከሱ ጋር እንትን አላለም፣ ፍጹም ሊንክ ማድረግ አልቻለም እና እቃው ተያዘ። እቃው ከተያዘ በኋላ እሱ ያንን እቃ ለማድበስበስ ብዙ ያላረገው ሙከራ አልነበረም። ስለዚህ ይሄንን ሰንኮፍ እንዳለን ያዝ ነው ብቻ ሳይሆን ይሄ ጉዳይ ወደ ፍርድ ቤት ድረስ ነው ሄደው ወደ ዳዋ ፍርድ ቤት ዳዋ ሶማሌ ክልል ውስጥ እና ስቲል ያው ጉዳዩ ኮርት ላይ ነው ያለው። ሰንሰለት ውስጥ ያሉ አካላት በሙሉ ፍንትው ተብለው ታይተዋል፣ ተለቅመዋል፣ ታውቋል። በዛ ደረጃ ነው። ይሄ ዝም ብሎ አይደለም ማለት ነውና በሁሉም ኬላዎቻችን ላይ እንደዛ አይነት ተከታታይ ጥናቶች፣ ቁጥጥሮች፣ እርምጃዎች ሳናቋርጥ ነው የምንሰራውና እዚህ ቃሊቲ ኬላ ላይ ቱሉ ዲምቱ ኬላ ላይ በተመሳሳይ በስልክ ሲደራደሩ ባገኘነው መረጃ ባደረገነው ክትትል አንድ ላይ የተያዙበት ሁኔታ አለ። ድርድሩ የሚያካሄድም ኮንትሮባንዲስት እና ኬላ አስተባባሪ በአንድ የተያዙበት ሁኔታ አለ። አሁን አስረናቸዋል ማለት ነውና በርካታ ምሳሌዎች። ስለዚህ እነሱ ተጠያቂ ይሆናሉ። ግን ሌላ አሁን ሁለት ነገር ማንሳት ፈለኩኝ። አሁን እንደነገሩኝ አንዳንዶቹ ሞራል ያላቸው ለህሊናቸው ከአቅማቸው በላይ ካልሆነ በስተቀር እንትን የሚሉ በደንብ ስራቸውን አውቀው የሚሰሩ የኬላ ሰራተኞች አሉና ግን አንዳንዴ እነሱ ፈልገው ሳይሆን ደግሞ ከእውቀት ማነስ በመነጨም እኮ ችግር ውስጥ የሚወድቁበት ሁኔታ አለ። ምሳሌ ብናነሳ ከማዕድናት ጋር በተያያዘ የማዕድናቱን ባህሪ ካላወቁት ለቁጥጥር ለመታለል ቅርብ ናቸውና ይህን በተመለከተ ከሚመለከተው የዘርፍ መስሪያ ቤት ጋር ስልጠና በመስጠት በኩል የሆነ ነገር ማድረግ አይጠበቅባችሁም ወይ? ሁለተኛው ከፍርድ ቤቶችም ጋር በተያያዘም እንደዚሁ አንዳንዴ የምንሰማቸው ነገሮች ቀደም ሲል ያሏቸውን ወደ 33 ቢሊዮን ብር የሚያህልን ላጭበረበረ አካል ልክ አንድ ጥናት ስመለከት ለዛቻ እንደ አንድ ሰው በዛቻ ምክንያት ሄዶ ዋስትና እንደሚያገኘው በተመሳሳይ መልክ
የኮንትሮባንዱን ሀገሪቷ ልታጣ የምትችለውን ሀብት ግምት ውስጥ የከተተ የፍርድ ውሳኔ ከመስጠትና ከመዳኘት ህሊናዊ ምልከታ ከማሳየት አኳያም እንዲህ አይነት ቀርነቶችም አሉና በርካታ